የዚህ ሴት ስም ቪክቶሪያ ይባላል። እሷም በማህበራዊ ሚዲያ የታወቀች ለውቅና ያበቃትም በክፋቱ የሚታወቀውን ሰው ለማግባት ሲባል ታዋቂ የሆነውን ባለቤቷን ለመግደል በማቀድ በመስራትም ነው። ቪክቶሪያ 30 ዓመቷ ሲሆን የምትኖረውም ኔቫዳ አሜሪካ ነው። አንድ ቀንም ታዋቂ ከሆነ ሰው ጋር ትገናኛለች። የዚህ ታዋቂ ሰው ስምም አሮን ይባላል። አሮንም 45 ዓመቱ ሲሆን በቴሌቪዥን በሚተላለፈው ጎስት አድቬንቸር በሚል የማይታመን ተአምር ወይንም ተፈጥሯዊ ያልሆኑ ነገሮችን በማቅረብ ነው። ቪክቶሪያ እና አሮን ጊዜ ሳይወስዱ መጠናናት ይጀምራሉ። ብዙም ሳይቆይ ሰርጋቸውን በታዋቂው ዲዝኒላንድ በማድረግም ይጋባሉ። ነገሮች ተሳክቶላቸው ፍቅራቸውም እየጨመረ አሮንም እጅግ የተሳካለት የቴሌቪዥን ሾው አቅራቢ ሆኗል። ሁለቱን ጥንዶች በቅርበት ለሚመለከትም ሰው ፍቅራቸው እንከን የለሽ ይመስል ነበር። ነገር ግን ቪክቶሪያና አሮን ከተጋቡ ብዙም ሳይቆዩ ቪክቶሪያን ብቸኝነት ይሰማት ጀመር። ምክንያቱ ደግሞ አሮን ሁል ጊዜ ለቀረጻ ከቤት ስለሚወጣ ሰዎች ለሱ ያላቸው ፍቅር አሳስቧት ለሷ ያለው ትኩረት ማነስ ወይንም በሌላ በማይታወቅ ምክንያት ብቸኝነት ያጠቃታል። እውነታው ግን በእርግጥም ቪክቶሪያ ደስታ እየራቃት ይመጣል። በዚህ ሁሉ ጊዜ ግን ባሏ አሮን የሚያውቀው ነገር የለም። አንድ ቀን በ2024 ሁሉም ነገር ይቀየራል። በዚህ ቀን ቪክቶሪያ እውነተኛ የሆነ የወንጀል ታሪክ ዶክመንተሪ ትመለከታለች። ዶክመንተሪውም ልብ አንጠልጣይ አስገራሚም የሆነ ታሪክ በምስሉ ላይ የምትመለከቱት ስለ ታዋቂው ግራንት ነበር። ግራንትም እድሜው 35 የሆነ በ2019 በሰራው ወንጀል የእድሜ ልክ እስራት ተፈርዶበት ማረሚያ ቤት የሚኖር ነው። ወንጀሉም የሚጀምረው አንድ ቀን እንደተለመደው ግራንት ኮምፒውተር በሚነካካበት ጊዜ የአዋቂ ሰው ስራን ይመለከታል። የዚህ ሴት ስም ሲልቪ ይባላል። በጊዜውም ግራንት ሲልቪ ቆንጆ እንደሆነች ያስባል። ለሷም ጊዜ ሳይወስድ ብር መርዳት ይጀምራል። ብዙም ጊዜ ከማድረጉ የተነሳ ከጊዜ ብዛት ግራንት ሲልቪን ይወዳታል። ከዚህ ባለፈ ግራንት ገንዘብ ከቤተሰቦቹ እየወሰደ ለሲልቪ መለገሱን ይቀጥላል። ትንሽ በትንሽም እየወሰደ $200,000 የሚጠጋ ገንዘብ ከቤተሰቡ በመውሰድ ለሲልቪ ይለግሳል። ከዚህም በኋላ የግራንት ቤተሰቦች ጉዳዩን ካወቁ በኋላ ከግራንት ጋር ይነጋገራሉ። ስልኩንም ይነጠቃል። ይህን ተከትሎ ነው ግራንት በንዴት ሽጉጥ በመግዛት እናቱን አባቱንና ወንድሙን ተኩሶ የሚገላቸው። በዚህም ምክንያት ነው ግራንት የእድሜ ፍታ ተፈርዶበት ማረሚያ ቤት የገባው። ይህ በክፋቱ የሚታወቀውን ሰው ለማግባት ሲባል ታዋቂ የሆነውን ባለቤቷን ለመግደል የሞከረችው የቪክቶሪያ አሮን እውነተኛ ታሪክ ነው። You've been found guilty for killing your mother, your father, and your brother. Life imprisonment. ለፍቅር ሲባል ለዛውም አንድ ቀን በአካል አግኝቷት ለማያውቃት ሴት ብሎ ቤተሰቡን የጨረሰው ግራንት አሁንም ቢሆን እዛው ማረሚያ ቤት ቅጣቱን እየተቀበለ ይገኛል። እዚህ ጋር ጉዳዩን የሚያስገርመው ግን ማረሚያ ቤት ግራንትን ከሴቶች ጋር ያለውን ግንኙነት አላገደውም ነበር። በዚህ ጊዜ ግራንት በጣም ታዋቂ ሆኗል። የሱ ታሪክም በጣም አስደናቂ ከመሆኑ የተነሳ የዶክመንተሪ ሲሪስ ተሰርቶበት ነበር። የግራንትን ዜና የሰሙ በዶክመንተሪ ታሪኩም የተገረሙ የተመሰጡም ሴቶች ከሁሉ የአሜሪካ ክፍል ደብዳቤ ይጽፉለት ጀመር። ግራንት በጣም ተወዳጅ እንደሆነ በሴት ፍቅር የተነሳ የቤተሰቡን አባላት በሙሉ መግደሉን ሳይሆን ትክክለኛ እውነተኛ አፍቃሪም እንደሆነ በመጥቀስ ደብዳቤ ሴቶች ይልኩለት ነበር። እነዚህም ሴቶች በእርግጥ የእውነትም ይፈልጉት ነበር። ከዚህም ሲያልፍ አንዳንዴ ማረሚያ ቤት ድረስ በመሄድ ግራንትን በስልክ ያነጋግሩት ነበር። ግራንትም ቢሆን በአካል ማረሚያ ቤት ድረስ የመጡትን ሴቶች በፍቅር እያነጋገራቸው እዛው እስር ቤት ጨዋታ ይጀምራል። በዚህ ጊዜ ነበር የአሮን ባለቤት ቪክቶሪያ የዚህን የታዋቂ የግራንት ሙሉ ታሪክ በዶክመንተሪ የተመለከተችው። ግራንት በሲልቪ ፍቅር እንዳበደ በዚህ የተነሳ ቤተሰቡን ሙሉ እንደገደላቸው እያወቀች ምክንያቱ ባልታወቀ ለሰዎችም ግራ በሚያጋባ መልኩ ቪክቶሪያ ግራንትን በጣም ጥሩ ሰው ነው ማለት ትጀምራለች። እሱንም የማወቅ ጉጉት ያድርባታል። በዚህም መንገድ ነው ቪክቶሪያ ለግራንት ደብዳቤ መጻፍ የምትጀምረው። ግራንትም ለደብዳቤው ምላሽ ይሰጣል። ስለተግባቡም ብዙ ደብዳቤዎችን ይለዋወጣሉ። በዚህ ጊዜ ነበር ግራንት እንዴት እንደሆነ በማይታወቅ መልኩ ማረሚያ ቤት የማይፈቀደውን በኮንትሮባንድ የገባ የእጅ ስልክ የሚያገኘው። ታራሚዎች ስልክ ስለማይፈቀደላቸው እየደበቀ የሚጠቀመውን ስልክ በመጠቀም በየጊዜው ግራንት ከቪክቶሪያ ጋር መልእክት መለዋወጥ ይቀጥላሉ። ከጊዜ ብዛትም መዋደድ ይጀምራሉ። ስሜታዊ የሆነ ፍቅርም ይይዛቸዋል። እዚህ ጋር ጉዳዩን ከባድ የሚያደርገው ነገር ግን ቪክቶሪያ እስካሁን ድረስ ከአሮን ጋር በትዳር እየኖረች ነው። በዚህ ጊዜ ነው ቪክቶሪያ በዓለም አቀፍ ደረጃ ተወዳጅ ተብሎ የሚታሰበውን አሮንን በመፍታት ከግራንት ጋር መጋባት እንደምትፈልግ የምትጽፍለት። ከምንም ነገር በላይ የሚገርመው ነገር ግን ባል አሮን ምንም ነገር አያውቅም ብቻ ሳይሆን ትዳሩ ላይ ምንም አይነት ችግር እንደሌለ ነበር የሚያምነው። አሮን እንዲህ እንዲያስብ ያደረገውም ቪክቶሪያ ከሱ ጋር በምትሆንበት ጊዜ ሁሉ በጥሩ ሁኔታ እያስመሰለች ስለነበር ነው። ነገር ግን ከዚህ በኋላ ነበር ለሰሚ የሚከብድ ከአእምሮ በላይ የሆነ ነገር
ቪክቶሪያና ግራንት ማሰብ የሚጀምሩት። ባሻሻሉት እቅድ መሰረት አሮንን ለበጎ በሚል የቀድሞ ፍላጎታቸውን ትዳር መፍታት የሚለውን በመተው አሮንን መግደል በሚል ቪክቶሪያ ሐሳብ ታቀርባለች። በዚህም ሐሳብ ግራንት በጣም ይደሰታል። በኮንትሮባንድ ያገኘውን የእጅ ስልክ በመጠቀም እሱ ከዚህ በፊት ከማረሚያ ቤት ውጭ የሚያውቀውን ሰው ያነጋግራል። መልእክትን በመላክ ሰውን መግደል የሚፈልግ ከሆነ ብሎ ይጠይቀዋል። በዚህም መሰረት ግራንት እዛው ማረሚያ ቤት እያለ አሮንን የሚገል ሰው ይቀጥራል። ግድያውንም ለማስፈጸም ቪክቶሪያ $11515 ለመክፈል ትስማማለች። ለግድያውም ቀነ ቀጠሮ ይያዛል። በሌላ በኩል ቪክቶሪያ ምንም ነገር እየተፈጠረ እንዳልሆነ ከአሮን ጋር ያላትን ግንኙነት እንከን የለሽ አድርገዋለች። በኢንስታግራሟ ላይ ፕሌን ላይ አብረው ሲጓዙ የሚያሳይ ፎቶ ትለጥፋለች። አሮንም ቢሆን የሰርጋቸውን አኒቨርሰሪ ፎቶዎችን ይለጥፋል። ከ2 ዓመት በፊት እጅግ በጣም የሚወዳትን ጓደኛዋን እንዳገባም መልእክት ያስቀምጣል። በጣም እድለኛም እንደሆነ በዛው በኢንስታግራም ገጽ ላይ አክሎ መልእክት ያስቀምጣል። በሌላ በኩል ቪክቶሪያ ለግራንት መልእክት መላክ አላቋረጠችም ነበር። በዚህ መልእክት ልውውጥ ውስጥ አንዴ ቪክቶሪያ ግራንትን እንዲህ በማለት ጠይቃው ነበር። በጣም ግራ ገብቶኛል፣ የምር እየተከሰተ ያለውን አላምንም። እውነት መጥፎ ሰው ነኝን? ምክንያቱም እሱን ከመፍታት ይልቅ እንዲገደል በመወሰን ይብላለች። ግራንትም እንዲህ በማለት መልሷል። አንቺ መጥፎ ሰው አይደለሽም፣ ሲጀመር እንደዚህ እንዴት ታስቢያለሽ? በማለት ይህም ሁለቱ ሰዎች ቃል በቃል የተለዋወጡት እውነተኛ መልእክቶች ናቸው። በመጨረሻም ቪክቶሪያ ግራንትና ገዳይ ስራውን የሚሰራበትን ቀን ይስማማሉ። ለዚህም በትክክል ይዘጋጃሉ። በእቅዱም መሰረት አሮን እንዲወገድ የሚፈልጉትም ለስራ መስክ በሚወጣበት ጊዜ፣ ይህም እንደተለመደው አሮን አስፈሪ የሆነውን የቀረጻ ስራ ካሊፎርኒያ ውስጥ በሚያከናውንበት ጊዜ ነበር። ይህም ሲባል ቪክቶሪያም ለግራንት አሮን የሚገደልበትን ቦታ፣ ሰዓት፣ የአሮንን ፎቶ፣ የሚያሽከረክረውን መኪና ከዚህም በላይ ፋይንድ ማይ አፕሊኬሽን በመጠቀም አሮን የሚገኝበትን ትክክለኛ ቦታ ለግራንት መልእክት ትልካለች። ግራንትም በበኩሉ ያገኘውን መረጃ በሙሉ ለገዳይ የአሮንን ፎቶ ጨምሮ ይልክለታል። ገዳይም ስራውን ለመስራት የሚያስፈልገውን ሁሉ ካገኘም በኋላም ቢሆን በመጨረሻ ሰዓት አሮን ሆቴል ውስጥ ተኝቶ እንደሚገኝ ይነገረዋል። ከዚህም በኋላ ግራንት ውጤቱን መጠባበቅ ይጀምራል። ለብዙ ጊዜ ቢጠብቅም ለውጥ አልታየም። ተስፋም ባለመቁረጥ ይጠብቃል። አሮን መወገዱን ግን ማወቅ አልቻለም። በስተመጨረሻም ግራንት ለገዳይ አዲስ ነገር አለ፣ ስራው ተሰርቷል ወይ በሚል መልእክት ይልክለታል። ለጥያቄው መልስ ሳያገኝ ከየት መጡ ሳይባሉ ፖሊሶች ግራንት ማረሚያ ቤት ስልክ እንደማያውቅ በመጠየቅ የእጅ ስልኩን ይነጥቁታል። ግራንትም ገዳይ ምን እንደገጠመው ወይም ስራው መሰራቱን የሚያውቀው ነገር የለም። ቪክቶሪያ በበኩሏ ለግራንት መልእክት ብትልክም መልስ የለም። ለምን ስራው እንዳልተሳካም ከግራንት ጋር መወያየት አልቻለችም። በስተመጨረሻ ምንም እንዳልተፈጠረም ከአሮን ጋር እያስመሰለች ኑሯቸውን ይገፉ ጀመር። ለወራቶችም ቢሆን ትዳራቸው ጥሩ ሁኔታ ላይ እንዳለ ፎቶዎችን ኢንስታግራም ላይ መለጠፏን ቀጥላለች። በዚህ ሁሉ ጊዜም የማረሚያ ቤት ፖሊሶች የእጅ ስልኩን አልፈተሹም ነበር። በአንድ ቀን ግን ከወራቶች በኋላ አንዱ ፖሊስ በኮንትሮባንድ የገባውን የእጅ ስልክ በሚፈትሽበት ጊዜ እነዚህ ሁሉ መልእክቶች በቪክቶሪያና በታራሚው ግራንት መካከል የተለዋወጡትን አሮንንም ለመግደል እንዳሰቡ የሚያውቀው። ይህን ተከትሎም ፖሊስ ቪክቶሪያን በቁጥጥር ስር ያውላል። አሮን በህይወት አለ፣ የግድያ እቅዱም አልተሳካም። ለፍርድ ቤት ሲያስረዳ አሮንም እንዲህ አለ። እኔን ለማስወገድ ከአንድ ጊዜ በላይ መሞከሯ፣ ይህም እንዳይታወቅ ያጠራቀመውን ጥሪት ሁሉ መጠቀሟና ከእኔ ይልቅ እሱን ግራንትን ማፍቀሯ፣ እንደውም ከግራንት ጋር በመንፈስ መጋባቷ አሳዛኝ ነው። መቼም ቢሆን ደህንነት አይሰማኝም ብሏል።